client, 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 customer, customer, customer። እንዴት አላችሁ ውድ ተከታታዮቻችን? አማን ናችሁ? ካስተመር እና ክላይንት ብዙ ጊዜ የሚያወዛግቡን ሁለት ቃላት ናቸው። አንዳንድ ሰዎች ክላይንት ሲሉ ትሰማላችሁ፣ ካስተመር ደግሞ ኤቭሪባዲ ሳይስ አይደል? ካስተመር ምንድነው? ክላይንት ምንድነው? ሁለቱም በአማርኛ ስትተረጉማቸው ደንበኛ ማለት ነው። ጀስት ደንበኛ ማለት ነው። ነገር ግን ልዩነት አላቸው። አንድ አይነት ትርጓሜ የላቸውም። ክላይንት ስንል ምን ማለታችን ነው? ካስተመር ስንል ደግሞ ምን ማለታችን ነው? በዚህ ክላስ መጨረሻ በደንብ የምታውቁ ይሆናል ማለት ነው። ከዚህ ክላስ በኋላ ኮንፊውዥን ብሎ ነገር የለም። ካስተመር ኤንድ ክላይንት። ካስተመር ምን ማለት ነው? a customer buys a product, usually quick, short term. The relationship between the buyer and the seller is not deep. Someone buying bread from shop, someone buying bread from shop, someone buying clothes from shop. አይሁላችሁ ካስተመር የምንላቸው ዲፕ የሆነ ሪሌሽንሺፕ የሌላቸው የሆነ እቃ ገዝተው፣ ለምሳሌ ሱቅ ላይ ዳቦ ልንገዛ እንችላለን፣ ሄደን ገዝተን እንመለሳለን። እንዲሁም ደግሞ ሸቀጣ ሸቀጥ ሱቅ ላይ ሄደን የሆነ ነገር ገዝተን እንመለሳለን። ልብስ ቤት ላይ ሄደን የልብስ ሱቅ ላይ ልብስ ገዝተን እንመለሳለን። እንደዚህ ጥልቅ የሆነ ግንኙነት የሌለን ደረስ መለስ የሆነ ግንኙነት ከሆነ it's not based of profession ሰርቪስ ሳይሆን ጉድስ ይዘን ስንመጣ ምን ይባላል? ካስተመር እንባላለን። እኛ ምንድነን? እኛ ካስተመር። ስለዚህ ዲፕ የሆነ ሪሌሽንሺፕ ከሌለን የአንድ ጊዜ ገዝቶ መመለስ ሾርት ተርም ኤቨንትስ ኪክ ኤቨንትስ ከሆነ ገዝተን የምንመለስ ከሆነ ምን ይባላል? ካስተመር እንለዋለን። ካስተመር። ስለዚህ ክላይንት ምን ማለት ነው? a client receives professional long term personalized service. ፕሮፌሽናል የሆነ ሎንግ ተርም የሆነ ፐርሰናላይዝድ የሆነ ሰርቪስ የምናገኝ ከሆነ ጉድስ አይደለም ሰርቪስስ ስናገኝ አገልግሎት ስናገኝ የሆነ እቃ አይደለም ዳቦ አይደለም ገዝተን ይሄድ ነው፣ ወይም ልብስ አይደለም ሸቀጣ ሸቀጥ አይደለም ገዝተን ይሄድ ነው። ምንድነው? ሰርቪስ ነው የምናገኘው። ለምሳሌ a lawyer gives you a service related with legal issues ከህግ ጋር በተያያዘ ሎየር የህግ ባለሙያ ያማክረናል አይደለ? አገልግሎት ይሰጠናል፣ ጥብቅና ይቆምልናል። ይሄ ምን ይባላል? ክላይንት። እኔ ለሱ ክላይንት ነኝ። a doctor treating me አንድ ዶክተር እሄዳለሁ፣ ከሱ ሄጄ የህክምና አገልግሎት አገኛለሁ። ሰርቪስ ነው የሚሰጠኝ። እኔ ለሱ ምንድነኝ? ክላይንት ነኝ ማለት ነው። ደንበኛ፣ ሁለቱም ደንበኛ ናቸው። ነገር ግን እሱ ፕሮፌሽናል ሰርቪስ ነው የሚሰጠኝ፣ ሎንግ ተርም ተመላላሽ የሆነ አገልግሎት ነው የሚሰጠኝ። ይሄ ምን ይባላል? ክላይንት ይባላል። አሁን ሎንግ ተርም የሚለው ብቻ ሳይሆን ፕሮፌሽናል የሚለውንም እንድትይዙልኝ ይፈልጋለሁ። አን አካውንታንት ማኔጅስ ማይ ማኒ ማይ ኢኮኖሚክ ሲቹዌሽን የኢኮኖሚን ሁኔታ አናላይዝ ያደርግልኛል፣ ማኔጅ ያደርግልኛል። ይሄ ምን ይባላል? ክላይንት ነው። የፕሮፌሽን ሰርቪስ አካውንታንት በአካውንቲንግ ተምሮ ፕሮፌሽናል ሆኖ አገልግሎት ይሰጠኛል ማለት ነው። ስለዚህ እኔ ለሱ ክላይንት ነን ማለት ነው። ክላይንት ፕሮፌሽናል ሰርቪስ ሎንግ ተርም ሰርቪስ ነው። ተከታታይ የሆነ ኮንቲኒዩስ የሆነ ኦንጎይንግ የሆነ ሰርቪስ ስለሚሰጠኝ ማለት ነው። a teacher teaches me መምህር ያስተምረኛል አይደለ? ፕሮፌሽናል የሆነ ሰርቪስ ነው የሚሰጠኝ። ሙያዊ የሆነ ፕሮፌሽናል የሆነ ሰርቪስ ነው የሚሰጠኝ። ይሄ ምን ይባላል? ክላይንት ይባላል። ጀነራሊ ለመለየት if someone gives you an ongoing service, long-term service, it is said to be client. If someone gives you a product, goods like clothes, bread, cake, candies, blah blah, ምን ይባላል? ይሄ ካስተመር ይባላል። ኦኬ፣ አንድ ጥያቄ ልጠይቃችሁ ይሄን አስመልክቶ። ስለዚህ እናንተ ለምሳሌ መድኃኒት ቤት ሄዳችሁ መድኃኒት ብትገዙ፣ ፋርማሲ ቤት ሄዳችሁ መድኃኒት ብትገዙ ካስተመራችሁ ገዛችሁ ወይስ ከክላይንታችሁ ገዛችሁ? ይሄ ንገሩኝ እስኪ። ፕሮፌሽናል ሆኖ እያለ ወደ ክላይንት የመውሰድ እድል እያለው ነገር ግን ሾርት ተርም ኮንታክት ነው ያለን፣ ሲያማክረን አይውልም፣ ወይም ደግሞ አገልግሎት ሲሰጠን አይውልም።
አንድ ጊዜ ፕሮዳክት ገዝተን ነው የምንመጣው። ፕሮዳክት ገዝተን ስለምንመጣ ምን ያደርገዋል ማለት ነው? ካስተመር ያደርገዋል ማለት ነው። እነኚህ በጣም አስፈላጊ ሁለት ቃላት ናቸው፣ የሚያምታቱን ግራ የሚያጋቡን ስለሆነ እነኚህን የራሳችሁ አድርጉ። እስከ መጨረሻው አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ቅዱስ ነበርኩ ከግሬስ እንግሊሽ። ሃቭ አ ናይስ ታይም። ግሬስ the ladder of success.